የምስራች ከሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ለትምህርት ፈላጊዎች በሙሉ። ዩኒቨርሲቲ ኮሌጃችን ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው የትምህርት ዘርፎች እንደ ወትሮ ሁሉ በ2018 ተማሪዎችን ተቀብሎ ለማስተማር ዝግጅቱን አጠናቋል። በመሆኑም የሪሚዲያል ፈተና ያለፋችሁና የዘንድሮውን የ12ኛ ክፍል የዩኒቨርሲቲ መግቢያ ነጥብ ላመጣችሁ ተማሪዎች በመጀመሪያ ዲግሪ ደረጃ ባሉን 5 ፕሮግራሞች ማለትም በአካውንቲንግ እና ፋይናንስ፣ በማኔጅመንት፣ በማርኬቲንግ ማኔጅመንት፣ በአርኪቴክቸር፣ በኮምፒውተር ሳይንስ እንዲሁም በሁለተኛ ዲግሪ ደረጃ በኤምቢኤ ፕሮግራም ምዝገባ የጀመርን በመሆኑ አመልካቾች ተገቢውን ማስረጃችሁን ለተቋማችን የሬጅስትራር ቢሮ በማቅረብ መመዝገብ የምትችሉ መሆኑን ለመግለጽ እንወዳለን። በተጨማሪም የሪሚዲያል ፕሮግራም ለመከታተል የትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾችን ተቀብሎ ለማስተማርና ለማብቃት ዝግጁ መሆናችንን እንገልጻለን። በሁሉም ፕሮግራሞች ጽዱና አረንጓዴ በሆነው ካምፓሳችን ተማሪዎችን ለማስተማር ዝግጅታችንን ማጠናቀቃችንን ስናበስሮ በታላቅ ደስታ ነው። ለተጨማሪ መረጃ በተቋማችን ድረገጽ www.heuc.edu.et ማግኘት የምትችሉ መሆኑን እናሳውቃለን። አድራሻችን ጀሞ 1 ለቡ መድኃኔዓለም ቤተክርስቲያን ፊት ለፊት፣ ስልክ ቁጥር በ251 11 896 5377 በ251 97 417 6600 ወይም 251 11 832 6005 ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ። እንደ እግዚአብሔር ሰው ቅድሚያ የሚሰጣቸውን ነገሮች ዊግልስወርዝ ጠንቅቆ ያውቃቸዋል። የቅድስናው መገለጫም ይሄው ነው። ጋዜጣ ታነባለህ? አለ የቅርብ ጓደኛው አንድ ጊዜ። ከርዕሶቹ አልፌ አላውቅም አለ ዊግልስወርዝ። ጠቃሚነቱን አታምንም ማለት ነው? አይደለም፣ ችግሩ ትርፍ ጊዜ የለኝም። እናስ? ግማሽ እውነት ከያዘው የሰው ልጅ ጋዜጣ ይልቅ ከመግቢያው እስከ መደምደሚያው በእውነት የተጻፈውን ቃል አስቀድማለሁ። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። አንድ ጊዜ በደቡባዊው የዌልስ ክፍለ ግዛት ካርዲፍ ነዋሪ የሆነች ወይዘሮ ለምስክርነት የሚጠቅሙ ጠንካራ የወንጌል ስርጭት በራሪ ወረቀቶችን ወይም ትራክት እንዲጠቁማት ጠየቀችው። አላመነታም። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ብሎ መለሰላት። ሰዎች ስንባል መቼም የምንቆምበት ተስፋ ያሻናል ባይ ዊግልስወርዝ ተመሳሳይ ጥያቄዎችን በተደጋጋሚ አስተናግዷል። ለምሳሌ በአንድ ወቅት አንድ ወጣት እንደ ክርስቲያን ምን ተስፋ እንዲያደርግ ጠይቆት ነበር። መጽሐፍ ቅዱስን መሬት ላይ ያስቀመጠና ከላዩ ወጥተህ ቁም አለው። ወጣቱ እያመነታና እየቀፈፈው መጽሐፉ ላይ ቆመ። አሁን የቆምከው በተስፋ ቃል ቁልል ኮረብታ ላይ ነው፣ እያንዳንዱን በተስፋ ጠብቀው በማለት አሰናበተው። ዊግልስወርዝ ቃሉ በሙላት ነበረው፣ ቃሉ ደግሞ አገልጋይ ነበረው። ሰብአዊነትን የሚጠይቅ ስፍራ ላይ ብቻ ሐዘኑን ከማሳየቱ በቀር ሁሌም አካሄዱ ቃሉን ሳያዛንፍ በቆራጥነት ነበር። ይህ ሐዘኔታው ደግሞ ከጊዜ ወደ ጊዜ እያደገ የሚሄድ መሆኑ ተስተውሏል። የእግዚአብሔር ቃል የተሟላ፣ አስተማማኝ፣ ወቅታዊና ቁልጭ ያለ እንደመሆኑ ያለማወላወል ልንታዘዘው ዘወትር ዝግጆች መሆን ይገባናል። ይህ የዊግልስወርዝ ጽኑ እምነት ሲሆን በተለይ መጽሐፍ ቅዱሳዊ ቃል ሊጸለይበት እንኳን አይገባም፣ ተቀብሎ በሥራ መተርጎም ብቻ ነው። ስለዚህም ይመስላል ሰዎች በጉዞ ላይ መጽሔቶችን ሲያነቡ እርሱ ግን ቅዱስ ቃሉን የሚመርጠው። የራሳችንን መንፈሳዊ ሕይወት በቃሉ ላይ ለመገንባት ያስችሉናል የምላቸው 4 አገባቦች አሉኝ። በመጀመሪያ መጽሐፍ ቅዱስን በሚገባ ማንበብ አለብን። ቀጥሎ ቃሉ እንዲዋሃደን ልንከልሰው ይገባል። ሶስተኛው በቃሉ እውነተኛነት ላይ እምነት መጣል ሲሆን፣ አራተኛውና የመጨረሻው ደግሞ ቃሉን በሥራ ላይ ማዋል ነው። በበኩሌ መጽሐፍ ቅዱስ በኪሴ ካልያዝኩ አለባበሴ እንዳልተሟላ እቆጥራለሁ ይላል ዊግልስወርዝ። ዊግልስወርዝ የናጠጠ ሀብታም መሆን ይችል ነበር። እርሱ ግን እንኳን ይህን ዕድል ሊጠቀምበት ይቅርና ያለውንም የራሱ አድርጎ የማይቆጥር ሰው ነበር። እኔም ሆንኩ ያለኝ ንብረት ሁሉ የጌታ ነን እንዳለ ጸንቶ ኖሯል። በቤተ መንግሥት የመኖር ዕድል ነበረው። እርሱ ግን በምድረ እንግሊዝ ብራድፎርድ ዩርክሻየር በትንሽ ቪላ ውስጥ መኖርን መርጧል።
ያም ሆኖ በዚያች ትንሽ ቤት የእግዚአብሔር ክብር ነበረባት። ሊጎበኛው የሄደ ሁሉ ወደ ሕልውናው ወይም ወደ ክብሩ ደመና የገባ ይመስለዋል። በመላው ዓለም እየተዘዋወረ በማገልገልና በረከት በመሆን ብቻ አልተወሰነም። ከዚህም በላይ ለሌሎች አገልግሎቶች የራሱን ስጦታ ይልክ ነበር። በተለይም ሴት ልጁ አላይስና የልጅ ልጁ ሳልትር በማዕከላዊ አፍሪካ ኮንጎ ላካሄዱት ቋሚ የወንጌል ስርጭት ልዩ ፍቅር ነበረው። ብዙም ለግሷል። በእነዚህ ቅዱሳን አገልግሎት በአካባቢው ከ4000 በላይ አብያተ ክርስቲያናት ተቋቁመዋል። ቅዱሳን ፈጽሞ ቁጦዎች ሊሆኑ አይገባም የሚለው ዊግልስወርዝ በአንድ ወቅት እርሱም የዚሁ የሥጋ ፍሬ ሰለባ ሆኖ ነበር። በዚህ ጊዜ የወሰደው እርምጃ መቼም አስደናቂ ነው። ቤቱን ዘግቶ ከእግዚአብሔር ጋር መቆየትን መረጠ። ስሜታዊነቱን ማሸነፍ እስከሚችል ድረስ ከዚያ አልወጣም። ከዚያ በኋላ በሚያስገርም አኳኋን ተለወጠና የቀድሞ ማንነቱ ተቃራኒ ሆነ። ከቁጣ ይልቅ ትዕግስትን ገንዘቡ አደረገ። በምንም አይነት ሁኔታ ውስጥ ሲቆጣ አልታየም። ነቀፋም ይሁን ሙገሳ ከመሰረቱ የሚነቀንቀው ሰው አለመሆኑ በቀረው ዘመኑ ተስተዋለ። በዘመኑ የነበረውን ዓለማዊ እንቅስቃሴ እንደ ጦር የሚፈሩ አማኞች በርካታ ነበሩ። ዊግልስወርዝ ግን በዚህ ጉዳይ ላይ ጊዜውን አላጠፋም። አቋሙ ከጆን ዌስሊ ጋር ተመሳሳይ ነበር። በአንድ መንፈሳዊ ጋዜጣም ላይ አስፍሮታል። ዓለማዊነት ማለት ለእግዚአብሔር ያለንን ቅናት የሚያለዝብ ነገር ሁሉ ነው በማለት እንደ እግዚአብሔር ሰው ቅድሚያ የሚሰጣቸውን ነገሮች ዊግልስወርዝ ጠንቅቆ ያውቃቸዋል። የቅድስናው መገለጫም ይሄው ነው። ጋዜጣ ታነባለህ? አለ የቅርብ ጓደኛው አንድ ጊዜ። ከርዕሶቹ አልፌ አላውቅም አለ ዊግልስወርዝ። ጠቃሚነቱን አታምንም ማለት ነው? አይደለም፣ ችግሩ ትርፍ ጊዜ የለኝም። እናስ? ግማሽ እውነት ከያዘው የሰው ልጅ ጋዜጣ ይልቅ ከመግቢያው እስከ መደምደሚያው በእውነት የተጻፈውን ቃል አስቀድማለሁ። ሙሉ በሙሉ ራስን መስጠት ከዊግልስወርዝ ዓላማዎች የመጀመሪያው ነው። ሰዎች አዳማዊውን ባህሪ በራሳቸው ሊያጠፉ መፍጨርጨራቸውንም አልደገፍም። መጀመሪያ ራስን ማስረከብ ከተቻለ ቀሪው ተግባር የእግዚአብሔር እንደሆነ ደጋግሞ መክሯል። ኢየሱስ ክርስቶስ በማቴዎስ 4:19 ላይ ደቀ መዛሙርቱን በኋላዬ ኑና ሰዎች አጥማጆች አደርጋቸዋለሁ ብሏቸው ነበር። ተከተሉኝ የሚለው ቃል በዊግልስወርዝ ሕይወት እኔን ምሰሉ በሚል ተተርጉሟል። ሐዋርያው ጳውሎስ ለቆሮንቶስ ክርስቲያኖች እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ሲል ጋብዟቸዋል። ራሱን ወደ ክርስቶስን መምሰል ማስጠጋቱ የሚታይ ነበርና ነቀፌታም አላጋጠመው። ዊግልስወርዝም እንዲሁ አዳኙን የመምሰል ጉጉቱ ኃይለኛ ነበር። በማቴዎስ ምዕራፍ 5 ቁጥር 6 ላይ ሲሰብክ ደጋግሞ ይህንኑ አስምሮበታል። ከጸደቅን በኋላ ከእግዚአብሔር ጋር እንደመሆን የሚርበንና የሚጠማን ነገር የለም። በልባችን ለፈተና የሚዳርግ ሐሳብ ካለ የእምነት ጸሎት ለመጸለይ ያዳግተናል። ልባችን ወደ እግዚአብሔር ሐሳብ ሲሄድና በቅድስና ስንኖር ያኔ የሕይወት ሕግ አርነት ያወጣናል። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።